የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች ደግሞ በቅደም ተከተል እናጋራችኋለን። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃ እናስደምጣችኋለን። ከባህር ማዶ ወጣ እንላለን። በርከት ያሉ አነጋጋሪ ጉዳዮችን ይዘናል። እንደሚታወቀው በሳምንቱ መጨረሻ የሊግ ጨዋታዎች ይካሄዳሉ። ከዚህ ጋር በተያያዘ አሰልጣኞች የሰጡት ሙሉ ጋዜጣዊ መግለጫ በዚህኛው ጥንቅራችን ከፕሪሚየር ሊግ ታላላቅ ክለቦችም እንደዚሁ አካተንላችኋል። ማንቸስተር ዩናይትድ ቤት ወሳኝ ተጫዋቻቸው ከጉዳት ሲመለስ፣ ወሳኝ ተጫዋቻቸው ደግሞ ቤቱን ለሽያጭ አቅርቦታል። ዛሬ ዩናይትድ ቤት ሁለት የተለያዩ ነገሮች አሉ። በሰበር ታደምጡታላችሁ። ሩበን አሞሪም ከእሁዱ የሲቲ ጨዋታ በፊት ወይም የማንቹሪያን ደርቢ ጨዋታ በፊት የሰጡትም ጋዜጣዊ መግለጫ ሙሉን እናጋራችኋለን። በሩበን አሞሪም በኩል የተነሱት መረጃዎቻችን በተጨማሪ ወደ ቤተሰቦቻችን የቡድን ዜና ለዩናይትድ ደጋፊዎች ይዘናል። አሰልጣኝ ማይክል አርቴታም ጋዜጣዊ መግለጫ ሰጥተዋል። በርካታ ነጥቦችን አንስተዋል። ከጉዳት ከሚታመሰው ቡድናቸው አንስቶ በቀጣይ ስለሚያደርጓቸው ዝውውሮችና እንደዚሁ ስለ ኤቨርተኑና እንደዚሁም ስለ ሪያል ማድሪድ ጨዋታ በርካታ ነጥቦችን አንስተዋል። በአርሰናል በኩል በርከት ያሉ የቡድን ዜናዎችን በስፋት እናደርሳቸዋለን። አርሰናልን ቤት እንደዚሁ ሰበር ዜና አለ፣ ጠብቁን። ሊቨርፑል ቤትም ሰበር ዜና አለን። መልእክቱ የመጣው ከቨርጅል ቫንዳይክ ነው። ዜና ጠብቁ እያለ ነው። በሊቨርፑል በኩል በሰበር መረጃውን ታደምጡታላችሁ። ከዛ በተጨማሪ ግን ሊቨርፑል ቤት ዛሬም የቡድን ዜናን በስፋት እናነሳለን። ቼልሲዎች ለሚፈልጉት ተጫዋች 20 ሚሊዮን ዩሮ እንደሚፈልጉም ሻጭ ክለቦች አስታውቀዋል። ለመሆኑ የወጣት ተጫዋች ማን ነው? ታደምጡታላችሁ። በቼልሲ በኩል ግን በርከት ያሉ የቡድን ዜናዎች እንደዚሁ እንደተጠበቁ ናቸው። የዛሬው መነጋገሪያ የኬቨን ደብሩይነ በይፋ ሲቲን መልቀቅ እውን መሆን ነበረ። ከዚህ ጋር በተያያዘ ከአሰልጣኝ የሲቲው አሰልጣኝ ፔፕ ጋርዲዮላ ጀምረን እስከ ቀድሞ አሰልጣኝና ምክትል አሰልጣኝ ሆኖ በሲቲ ቤት ያገለገለው ማይክል አርቴታ በርካታ ነጥቦችን ስለዚህ ተጫዋች አንስተዋል። ሌጀንዶች እየተወያዩ ነው። በርካታ መረጃዎችን ከዚህ ጋር በተያያዘ እናነሳለን። ለየት ያለው ስለ ኬቨን ደብሩይነ ሐሳብ የሰጡት ግን ሁለት ሰዎች ናቸው። አንደኛው ጋርዲዮላ የሐዘን ቀን ነው ያለበትና የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ስለ ኬቨን ደብሩይነ የሰጠው ሐሳብ እኔ ሁሉንም አሰልጣኞች ጋዜጣዊ መግለጫ ተከታትዬ ነበረ። ትንሽ ፈገግ የሚያደርገውና ለየት ያለው ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ስለ ኬቨን ደብሩይነ የሰጠው ሐሳብ ነበረ። ሲቲ ፕሪሚየር ሊጉን ከሶታል። በርካቶች አሳማኝ እያሉት ነው የሲቲን ክስ። በፕሪሚየር ሊጉ በትልቅ ክለቦች ስለሚፈለጉም የዛው ሊጉ ተጫዋቾች እናነሳለን። የማድሪድ ተጫዋቾች ቅጣት ተጥሎባቸዋል። በቅጣቱ ምክንያት ግን የአርሰናል ጨዋታ ያመልጣቸዋል አያመልጣቸውም? እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ታደምጣላችሁ። ግን አበረታቱን ውድ ቤተሰቦቻችን። ሁሌም ፈጣን መረጃዎችን ከታማኝ የዜና ምንጮች ስለምናጋራችሁም ላይክ እያደረጋችሁ እንድታበረታቱንም በዚሁ አጋጣሚ በትህትና እንጠይቃለን። ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ባህር ዳር ከተማ ከስሁል ሽረ ጋር ያደረጉትን ጨዋታ ያለምንም ግብ 0-0 በሆናቸው ውጤት አጠናቀዋል። በደረጃ ሰንጠረዡ ላይ ታዲያ ባህር ዳር ከተማና ስሁል ሽረ አንዳንድ ነጥብ መጋራታቸውን ተከትሎ ባህር ዳር ከተማ በ34 ነጥብ 3ኛ እንዲሁም ስሁል ሽረ በ16 ነጥብ 17ኛ ደረጃ ላይ መቀመጥ ችሏል። እነዚህ ሁለት የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች በቀጣይ በ24ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ረቡዕ ስሁል ሽረ ከሲዳማ ቡና ጨዋታቸውን ሲያደርጉ፣ ሐሙስ ባህር ዳር ከተማ ከኢትዮጵያ ቡና ቀጣይ ሳምንት የሚጠበቁ መርሃ ግብሮች ናቸው። ከአውሮፓ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ሻገር በድጋሚ መልካም ቆይታ ተመኘን። በሳምንቱ መጨረሻ ቅዳሜ እሁድ በሚጠበቁ የፕሪሚየር ሊግ ጨዋታዎች ዙሪያ ኦፕታ እንደተለመደው ሳምንታዊ መልከታውን አጋርቷል። የመሳሳት ጨዋታ ይጀምራል። ጉዲሰን ፓርክ ኤቨርተን ከአርሰናል ጨዋታ ሲያደርጉ አርሰናል 53 በመቶ የማሸነፍ ቅድሚያ ግምት ተሰጥቶታል። ያው ኤቨርተን በአለፉት 10 ጨዋታ አንድ ጨዋታ ብቻ ነው ሽንፈት ያጋጠመው። ለአርሰናል ቅድመ ግምት ግን ተሰጥቶታል።
እንደዚሁ ክሪስታል ፓላስ ብራይተንን የማሸነፍ ቅድመ ግምት ሲሰጠው ኢፕስዊች ታውን ከወልቭስ አቻ የመውጣት ቅድመ ግምት ተሰጥቷቸዋል። ዌስትሃም ዩናይትድ ከበርንማውዝ የሚያደርጉ ጨዋታ እንግዳው ቡድን በርንማውዝ የማሸነፍ ቅድመ ግምት ሲሰጠው ቪላ ፓርክ ላይ አስቶን ቪላ ከኖቲንግሃም ፎረስት የሚያደርጉት የምሽት 1 ሰዓት ከ30 ጨዋታ ቅዳሜ ምሽት ማለት ነው አስቶን ቪላ 46.1% የማሸነፍ ቅድመ ግምት ተሰጥቶታል። ኖቲንግሃም ፎረስት ሶስተኛ ያለ ቡድን እንደሆነ ይታወቃል በደረጃ ሰንጠረዡ ላይ። ፕሪሚየር ሊጉ እሁድ ሲቀጥል ብሬንትፎርድ በሜዳውና በደጋፊት ከቼልሲ ጋር ጨዋታ ቢያደርግም ቼልሲ 43.4% የማሸነፍ ቅድመ ግምት ሲሰጠው ክራቨን ኮቴጅ ላይ የሚደረገው የሊቨርፑል እና የፉልሃም ጨዋታ ቅድመ ግምቱ ለሊቨርፑል ተሰጥቷል። 50% ለሊቨርፑል ተሰጥቷል። ቶትንሃም ከሳውዝሃምፕተን የሚያደርጉት ጨዋታ 63.9% ለቶትንሃም ቅድመ ግምት ተሰጥቷል። የኦልድ ትራፎርዱ ዕለተ እሁድ የማንቹሪያን ደርቢ ጨዋታ ማንቸስተር ሲቲ ከሜዳ ውጪ መጥቶ ኦልድ ትራፎርድ ላይ ዩናይትድን 43.8% የማሸነፍ ቅድመ ግምት ሲሰጠው ለማንቸስተር ዩናይትድ 30.7% ብቻ ነው ኦፕታ የማሸነፍ ቅድመ ግምት የሰጠው። መንዴይ ናይት ፉትቦል ሌስተር ሲቲ ኪንግ ፓወር ስቴዲየም ላይ ከኒካስል ዩናይትድ የሚያደርጉት ጨዋታ ኒካስል ቅድመ ግምት ተሰጥቶታል። የኦፕታን እኛ ያደረስናችሁ የእናንተን የግል መልከታ በሐሳብ መስጫ ሳጥናችን ላይ እናንተ ደግሞ ልታጋሩን ትችላላችሁ። በሪያል ማድሪድ በኩል ሲጠበቅ የነበረው የተጫዋቾች ቅጣት ዩኤፋ ዛሬ ይፋ አድርጎታል። ዩኤፋ የሪያል ማድሪድ ተጫዋቾች በአትሌቲኮ ማድሪድ የሻምፒዮንስ ሊግ ጨዋታ ያሳዩት ያልተገባ ደስታ አገላለጽን ተከትሎ ነው ቅጣት የጣለባቸው። ጉዳዩን ሲመረምር የቆየው ዩኤፋ ተጫዋቾቹ ላይ የአንድ ጨዋታና የገንዘብ ቅጣት እንደጣለባቸው ይፋ አድርጓል። በዚህ መሰረት አንቶኒ ሩዲገር 40,000 ዩሮ፣ ኬሊያን መባፔ 30,000 ዩሮ፣ ሴባዮስ 20,000 ዩሮ የገንዘብ ቅጣት የተጣለባቸው ሲሆን ተጫዋቾቹ የተጣለባቸው የአንድ ጨዋታ ቅጣት በቀጣይ ተፈጻሚ እንደማይሆን እና በአንድ ዓመት ውስጥ መቀጣት እንደሚችሉ ተገልጿል። ይህም ማለት ተጫዋቾቹ በቀጣይ የአርሰናል ጨዋታ ለቡድናቸው ግልጋሎት መስጠት ይችላሉ። ጨዋታው ቅጣቱ መች እንደሆነ ግን ይፋ አላደረገም። ስለዚህ ቅጣቱ በቀጣይ ጨዋታ ተፈጻሚ አይሆንም፣ ግን በአንድ ዓመት ውስጥ መቀጣት ይችላሉ ይህንን ቅጣትና ምናልባትም አንድ ጨዋታ ላይ ሪያል ማድሪድ መርጦ ተጫዋቾቹን በቅጣት እያፈራረቀም ሊጠቀማቸው ይችላል ማለት ነው። በእርግጥ የአርሰናል ቡድን ይህንን ቅጣት በጉጉት ሲጠብቀው ነበረ። በተለይም ሩዲገር፣ ኬሊያን መባፔ፣ ሴባዮስ የመሳሰሉ ወሳኝ ተጫዋቾች በቅጣት ቢያጣ ለሪያል ማድሪድ ካለበት የጉዳት ጣጣ አንጻር ለአርሰናል ብዙ ጥቅም ይሰጠው ነበረ። ግን የጨዋታው ቅጣት ተግባራዊ አይደረግም በአርሰናል ጨዋታ ላይ። አንቾሎቲ የባርሴሎና ደጋፊዎች ክለባቸው ከሪያል ማድሪድ ጋር እንዲጫወት በጣም ይፈልጋሉ ስለመባሉ ጥያቄ ቀርቦላቸው ነበረ። ደጋፊዎች ደጋፊ ናቸው፣ አስተያየታቸውን በፈለጉት መንገድ መግለጽ ይችላሉ። ባርሴሎናም በጣም ጥሩ ይጫወታል፣ የፍጻሜ ጨዋታ ስትጫወት ተጋጣሚን ማክበር ይኖርብሃል፣ ለባርሴሎና ከፍ ያለም ክብር አለኝ ብለዋል። ግን ያው የባርሴሎና ደጋፊዎች ሪያል ማድሪድን መግጠም ቢፈልጉ ብዙ አይገርምም። በዚህ ውድድር ዓመት ፍጹም የበላይ ሆነው ሁለቱንም የኤል ክላሲኮ ጨዋታ ባርሴሎናዎች እንዳሸነፉ አይዘነጋም። ካርሎ አንቾሎቲ ለደጋፊዎች ክብር አለኝ፣ ለባርሴሎናም ክብር አለኝ ብለዋል። በአሰልጣኝ ካርሎ አንቾሎቲ የሚሰለጥነው የላሊጋው ክለብ ሪያል ማድሪድ የወራ መጋቢት የወሩ ምርጥ ተጫዋች ይፋ አድርገዋል። በዚህ መሰረት ፈረንሳዊ የመሃል ሜዳ ተጫዋቹ አሚኒ የሪያል ማድሪድ የወሩ ምርጥ ተጫዋች በመሆን መመረጥ ችሏል። ቹዋሚኒ በውድድር ዘመኑ ለመጀመሪያ ጊዜ የሪያል ማድሪድ የወሩ ምርጥ ተጫዋች ሽልማትንም እንደዚሁ ማሸነፍ ችሏል። ከሱ ጋር እነ ቪኒሺየስ ጁኒየር እንደዚሁም እነ ጁድ ቤሊንግሃም በትልቁ ሲጠበቁ የነበሩ ተጫዋቾች ነበሩ። ቫልቬርዴን በዚህ ዝርዝር ውስጥ ነበረ። ከዛ በተጨማሪ ደግሞ ሮድሪጎም ነበረ፣ ግን አሸናፊ ሆኖ የወጣው ቹዋሚኒ ነው። ጀርመናዊው የተከላካይ ስፍራ ተጫዋች ማትስ ሁመልስ በውድድር ዘመኑ መጨረሻ ጫማውን እንደሚሰቅል ይፋ አድርጓል። ማትስ ሁመልስ ባሳለፍነው ክረምት ከ13 ዓመታት በኋላ በቦሩሲያ ዶርትመንድ ቤት በመልቀቅ ወደ ሮማ አምርቶ እንደነበረ ይታወቃል። የአንድ ጊዜ የዓለም ዋንጫ አሸናፊ ማትስ ሁመልስ አሁን ላይ 36 ዓመቱ ላይ ይገኛል። ነገር ግን በሮማ ቤት የሚፈልገውን ያህል ደቂቃ እንኳን መጫወት አልቻለም። በእርግጥ በቦሩሲያ ዶርትመንድ ቤት የመጨረሻ ዓመቱ ላይ በርካታ መረጃዎች ሲወጡ እንደነበረ ይታወቃል። አንደኛው በዛው በቦሩሲያ ዶርትመንድ ኮንትራትን ማራዘም፣ ሁለተኛ ጫማ መስቀል፣ ሶስተኛ ወደ አሜሪካ ሜጀር ሊግ ሶከር ማቅናት የሚሉ አማራጮች ነበሩ። ሳይታሰብ ነበር እሱ እዛው አውሮፓ ለመቆየት ሮማ ጥያቄ ሲያቀርብለት የተቀላቀለው። ሮማ ቤት ግን እሱ የሚፈልገውን ያህል የጨዋታ ደቂቃ ማግኘት አልቻለም። ለማንኛውም በአመቱ መጨረሻ በይፋ ከእግር ኳስ ዓለም ራሱን እንደሚያገል የአንድ ጊዜ ዓለም ዋንጫ አሸናፊው ጀርመናዊ
ማት ሁመልስ አረጋግጧል። ውድ ቤተሰቦቻችን ቃል ስፖርት የዜናው ቻናላችን ላይ ተገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅር እንሻገር። ወደ ፕሪሚየር ሊግ ዜና መሸጋገሪያችን ዛሬ ኬቨን ደብሮይና ነው በምስሉ ላይ የምትመለከቱት። ሌላ ጊዜ ፕሪሚየር ሊግ ሎጎዎችን እንጠቀማለን። ምክንያቱ ደግሞ ኬቨን ደብሮይናን ከዚህ ዓመት በኋላ በፕሪሚየር ሊጉ ስለማንመለከተው ነው በሲቲ መለያ። አስቀድመን ጋናዊውን የፊት ወሰር ተጫዋች መሐመድ ኩዱስን የተመለከተ መረጃ በፕሪሚየር ሊጉ እናንሳ። በዌስትሃም ዩናይትድ ቤት ያለው ኮንትራት ውል ማፍረሻን ያካተተ መሆኑ ይታወቃል። ታዲያ ዌስትሃሞች ዛሬ ይፋ አድርገውታል፣ ዝርዝር መግለጫ ሰጥተዋል። በዚህ ተጫዋች ጉዳይ ሊሸጡትም አምረረው እንደተነሱ ፍንጭ ሰጡበት ተብሏል። የውል ማፍረሻ አንቀጽ ከሐምሌ ወር መጀመሪያ ጀምሮም ለተከታታይ 10 ቀናት ይፋ ሆኗል ማለት ነው። ስለዚህ በመሐመድ ኩዱስ ላይ ጨረታ ይኖራል ማለት ነው ለ10 ቀናት። በዚህ መሰረት ለፕሪሚየር ሊግ ክለቦች 85 ሚሊዮን ፓውንድ፣ ለሌሎች የአውሮፓ ክለቦች 80 ሚሊዮን ፓውንድ፣ ለሳውዲ አረቢያ ክለቦች 120 ሚሊዮን ፓውንድ መሆኑ ተረጋግጧል። ዌስትሃም ዩናይትድ መሐመድ ኩዱስን ባለፈው ዓመት ከአያክስ በ38 ሚሊዮን ፓውንድ ማስፈረማቸው ይታወሳል። አሁን ላይ ቼልሲ፣ አርሰናል፣ የሳውዲ ክለቦችን ጨምሮ በርከት ያሉ ክለቦች ስማቸው እየተያዘ ነው። እንግዲህ የፈለገ ክለብ ከሐምሌ ወር መጀመሪያ ጀምሮ ለተከታታይ 10 ቀናት በወጣለት ሂሳብ መሰረት መጫረት ትችላላችሁ ብሏል ዌስትሃም ዩናይትዶች። አነጋጋሪ መረጃ ነበረ። አንጌል ፖስቴኮግሉ በደጋፊዎችና በሳቸው መካከል ሰጣ ገባ መፈጠሩ ሳያንስ ያሁላ ጨፍረው ያሁላ ተደስተው በኋላም ከ6 ደቂቃ በኋላ ግብ እንደተሻረባቸው ይታወቃል። የሳር ግብ። ከዚህ በኋላ ጎል ሲቆጠር ቀደም ብዬ ደስታዬን አልገልጽም፣ ምክንያቱም ቫር የሚባል ጣጣ አለ። ስለዚህ ደስታዬን የምገልጸው ጎሉ ተቆጥሮ መሃል ሜዳ ላይ ተቃራኒ ቡድን ኳሱን ዳኛው ፊሽካ ነፍቶ ሲጀምር ያን ጊዜ እኔ ደግሞ ደስታዬን መግለጽ ጀምራለሁ ብለዋል። የምሽቱ ጨዋታ ላይ በለንደን ደርቢ ጨዋታ የተሻረባቸውን ግብ እሳቸው ተቀባይነት የለውም ማለታቸውን በማለዳ ስፖርት የመረጃ ክፍለ ጊዜያችን አድርሰናችሁ ነበረ። ከምንም በላይ ግን ጆሮአቸውን ይዘው ከደጋፊዎች ጋር ለተቃውሞ ደስታ የገለጹበት መንገድ ግን የምሽቱ አነጋጋሪ ጉዳይ ነበረ። ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥና በፕሪሚየር ሊግ ትልቅ ክለቦች ከሚፈለጉ ተጫዋቾች አንደኛው የክሪስታል ፓላሱ ኮከብ ኢብሪቼ ኢዜ ነው። ለእንግሊዝ ብሔራዊ ቡድን ከሳምንታት በፊት በነበረ የኔሽንስ ሊግ ጨዋታ ላይ ወይም የዓለም ዋንጫ የማጣሪያ ጨዋታ ላይ ግብ እንዳስቆጠረ ይታወቃል ለመጀመሪያ ጊዜ። ይህ አስደናቂ የክሪስታል ፓላስ ተጫዋች በአርሰናልና ሊቨርፑል በጥብቅ ይፈለጋል። የተጫዋቹ የውል ማፍረሻ በክሪስታል ፓላስ በኩል 60 ሚሊዮን ፓውንድ እንደሆነ ተጠቅሷል። ስለዚህ ሊቨርፑልም ይሁን አርሰናል፣ ሌሎች የፕሪሚየር ሊግ ክለቦች 60 ሚሊዮን ፓውንድ ለዚህ ተጫዋች መክፈል ይጠበቅባቸዋል። ሌላው በፕሪሚየር ሊግ ክለቦች መካከል በቀጣይ ክረምት ፉክክር ይደረግበታል ተብሎ የሚጠበቀው የኖቲንግሃም ፎረስቱ ብራዚላዊ ተከላካይ ሙሪሎ ነው። ሙሪሎ ለማስፈረም በርከት ያሉ ክለቦች ፉክክር እያደረጉ ነው። ይሁን እንጂ ኖቲንግሃም ፎረስት ብራዚሊያን ተጫዋች በክለባቸው ውስጥ ማቆየት ይፈልጋሉ ሲል ፉትቦል ኢንሳይደር አስነብበዋል። በተለይም ክለቡ ኖቲንግሃም ፎረስት በቀጣይ ውድድር ዓመት በአውሮፓ መድረክ የሚሳተፍ ከሆነ ኳክብቶቹን መልቀቅ አይፈልግም ነው የተባለው። በቀጣይ ውድድር ዓመት ለአውሮፓ ሻምፒዮንስ ሊግ ለመሳተፍ ሁሉ ነገር በእጁ እንዳለ ይታወቃል። ኖቲንግሃም ፎረስት በፕሪሚየር ሊጉ 3ኛም ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ውድድር ዓመት ይህን ተጫዋች የክልላቸው ለማድረግ እንደ ቼልሲና ሊቨርፑል ያሉ ክለቦች ደግሞ በስፋት ስማቸው ሲነሳ ነበረ። ማንቸስተር ሲቲ ፕሪሚየር ሊግ ውድድሩን በማዛባት ለአርሰናልና ለሌሎች ተቀናቃኝ ክለቦች ምቹ ሁኔታን ፈጥሯል ብሎ ክስ መስርቶበታል። በተለይም ፕሪሚየር ሊጉ በፋይናንሻል ፌር ፕሌይ ሲቲ ላይ ጫና አሳድሮበታል። አንዳንድ መርሃ ግብሮቹ ምቹ አይደሉም። ሲቲን የማወዛገብ ስራ በዚህ ዓመት በብዙ ተሰርቷልና ቡድኑ ተረጋግቶ እግር ኳስን እንዳይጫወት ማንቸስተር ሲቲ ላይ ማለት ነው ፕሪሚየር ሊጉ ጫና አድርጎበታል በሚል ክስ ከሰውታል። አርሰናል፣ ሊቨርፑል እና ሌሎች ክለቦች ግን በዚህ ተጠቃሚ ነበሩ ይላል የማንቸስተር ሲቲ ሙሉ ክስ። የሲቲ ክስ ተቀባይነት አለው ብላችሁ ታስባላችሁ ወይም ተገቢ ነው ወይ? ፕሪሚየር ሊጉ ዘንድሮ ሲቲን አዋክቦታል ወይ? የእናንተን የግል መልከታ አጋሩን። ማንቸስተር ሲቲን እንግዲህ ለመልቀቅ መወሰኑን ያሳወቀው ኬቨን ደብሮይና ክለቡን እንደሚለቅ ለማሳወቅ ከባድ ሆኖበት እንደነበረ ገልጿል። እያንዳንዱ ታሪክ ፍጻሜ ያለው ያለው ኬቨን ደብሮይና፣ ነገር ግን ይሄኛው ምዕራፍ በእርግጠኝነት አስደሳቹ ነበር። የመጨረሻውን ቅጽበት በጋራ እንደሰትበታለን ብሏል። ስለ ስንብት መጽሐፍ ቀላል አይደለም፣ ነገር ግን እንደ እግር ኳስ ተጫዋች ይህ ቀን እንደሚመጣ ሁላችንም እናውቅ ነበር ብሏል የሲቲው ኮከብ ኬቨን ደብሮይና።
ብንወደውም ብንጠላውም መሰናበታችን ጊዜው አሁን ነው። እኔና ቤተሰቦቼ አመስጋኞች ነን። ማይሰር ሲቲ የሚለው ቃል በልባችን ውስጥ ዘላለም ተጽፎ ይኖራል ብሏል ኬቨን ደብሮይና በስንብት መግለጫው ወቅት። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ደግሞ ያሉት ነገር አለ። ዛሬ የሐዘን ቀን ነው ብለዋል። ለሱ ሐውልት እንዲገነባም ያለኝን ገንዘቡን ላዋጣለው ነው ያሉት አሰልጣኝ ፔፕ ጋርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ጆሴፍ ፔፕ ጋርዲዮላ ዛሬ ለቡድናቸው የሐዘን ቀን መሆኑን ገልጸዋል። በተለይም ከኬቨን ደብሮይና መልቀቅ ጋር በተያያዘ ዛሬ ለሲቲ ሐዘን ቀን ነው። ደብሮይና የማንቸስተር ሲቲ አንድ አካል ነው። በቀሪዎቱ የክለቡ በር ሁልጊዜም ለሱ ክፍት ነው ብለዋል። ሐውልት እንደሚገነባለት አላውቅም፣ ነገር ግን ይህውን እንዲሆን ያለኝን ገንዘብ ሁሉ ማዋጣት ይጠበቅብኛል። ይህንንም ለማድረግ 100% ዝግጁ ነኝ። ለኬቨን ደብሮይና ሐውልት እንዲሰራ አዋጣለሁ ብለዋል። እሱ በዚህ ሊግ ከተጫወቱ ታላላቅ አማካዮች መካከል አንዱ ነው። የማንቸስተር ሲቲ ምርጡ አማካይ ነው ሲሉ ስለ ተጫዋቹ መልቀቅም በተጠየቁበት ጊዜ ምላሽ በሰጡበት ወቅት ያነሷቸው ነጥቦች ናቸው። ኬቨን ደብሮይና በሊጉ የግብ ዕድሎችን በመፍጠር የሚስተካከለው አንድም ተጫዋች የለም። በፕሪሚየር ሊጉ 2015-16 ዓ.ም መጫወት ከጀመረበት ጊዜ ጀምሮ ባለፉት ወደ 10 በሚጠጉ ዓመታት 827 የግብ ዕድሎችን በመፍጠር አንደኛ፣ ኤሪክሰን 533 ሁለተኛ፣ ብሩኖ ፈርናንዴዝ 519 ሶስተኛ፣ ትሬንት አሌክሳንደር አርኖልድ 514 አራተኛ፣ ሳላህ 5ኛ፣ ፓስካል ግሮስ 6ኛ፣ ዋርድ ፕራውስ 7ኛ፣ ሰን ሁንግሚን 9ኛ እንዲሁም ዚዩም ዊሊያን 10ኛ ደረጃ ላይ ተቀምጧል። ኬቨን ደብሮይና ግን ከተከታዮቹ ራሱ የ300 ልዩነት አለው ከክርስቲያን ኤሪክሰን እና የፕሪሚየር ሊጉም ባለፉት 10 ዓመታት ውስጥ ከፍተኛ የግብ ዕድል ፈጣሪው ተጫዋች ኬቨን ደብሮይና ነበረ። ተሰናባቹ ኬቨን ደብሮይናን በተመለከተ ሐሳባቸውን ካጋሩ ተጫዋቾች አንደኛው የቀድሞ ሲቲ ተጫዋች የነበረው አሁን በሜዳ ላይ የሚገኘው ካይል ዎከር ነው። እኔ እንደማስበው ከሆነ በእግር ኳስ ጥቂት ለየት ያሉ ተጫዋቾች አሉ። ለአብነት ያክል ሜሲና ሮናልዶን እንጠቅሳለን። ልክ እንደዛ አይነት ተጫዋች ለኔ አሁን ኬቨን ደብሮይና ነው። ሜሲና ሮናልዶን መድገም አይቻልም ካለን ኬቨን ደብሮይናንም መድገም አይቻልም። በእግር ኳስ ውስጥ ካየናቸው ምርጥ ተጫዋቾች ውስጥ መጥቀስ የምንችለው አስደናቂ ተጫዋች ነበር ብሏል። በፕሪሚየር ሊጉ በተለይ አሲስት የሚያደርግበት መንገድ ፍጹም የተለየ ነው። ከመሃል ሜዳ ኳሶችን ላጥቂ የሚያሻግርበትን መንገድ ዛሬ ፕሪሚየር ሊጉ በይፋ ይገጹ ለየት ያሉ ሌሎች ተጫዋች ለማድረግ ይቸገሩበታል የተባለውን የአሲስት አይነቶች ሲያስመለክተም ነበር የዋለው። ኬቨን ደብሮይና በማንቸስተር ሲቲ ቤት እንግዲህ ሲለቅ ካነሳቸው የፕሪሚየር ሊጉ ዋንጫ ድምሮች ካየን በፕሪሚየር ሊጉ ሌጀንድ ከሚባሉና ስማቸው በትልቁ ከሚጠቀሱ ተጫዋቾች በላይ የፕሪሚየር ሊጉን ዋንጫ አሳክቷል። ዋይኒ ማርክ ሩኒ፣ ጆን ቴሪ፣ ኤሪክ ካንቶና፣ ዲዲየር ድሮግባ፣ ዴኒስ ቤርካም፣ አሽሊ ኮል፣ ክርስቲያኖ ሮናልዶ፣ ፍራንክ ጄምስ ላምፓርድ እነኚህ የፕሪሚየር ሊጉ አይኮኒክ የሆኑ ተጫዋቾች ናቸው። ፕሪሚየር ሊጉ ውስጥ በትልቁ የምንጠራቸውም ሌጀንዶች ናቸው። ለክለብ ብቻ ሳይሆን ለፕሪሚየር ሊጉም ሌጀንድ ናቸው። ይህ ተጫዋች ኬቨን ደብሮይና ታዲያ ሲለቅ ክለቡን እነኚህ ተጫዋቾች በየክለቦቻቸው ካነሷቸው የፕሪሚየር ሊግ ዋንጫን በላይ እንደዚሁ አሳክቶ ነው። የኬቨን ደብሮይና የማንቸስተር ሲቲ ስንብት ግን እንዴት አገኛችሁት? የዛሬው ትልቁ መነጋገሪያ አጀንዳ ነበር። የግል መልከታችሁን አጋሩን። ሰንደርላንድ በቼልሲ ይፈለጋል የተባለውን ኮከባቸውን ጆብ ቤሊንግሃምን ፈላጊ ክለብ ካለም በተጨማሪ ማለት ነው ከቼልሲ በተጨማሪ 20 ሚሊዮን ዩሮ መክፈል ይኖርባቸዋል ተብሏል። ዝቅተኛ ገንዘብ ነበር፣ እስከ 10 ሚሊዮን ዩሮ ይገኝ ነበር። አሁን ግን ወደ 20 ሚሊዮን ዩሮ ከፍ አድርገዋል። በቀጣይ ውድድር ዓመትም ገበያው ላይ አይሰለቹም የተባሉት ቼልሲዎች ተጫዋች ለማስፈረም መውጣታቸው አይቀርም። አሁን እንኳን 2 ተጫዋቾችን እስከዚህ ሰዓት አስፈርመው ለእናት ክለቦቻቸው እስከ ውድድሩ ዓመትና እስከ ቀጣይ ጥር ድረስ እንዲቆዩ መወሰናቸው ይታወቃል። ስፖርቲንግ ሊዝበን በቀጣይ ክረምትም ሰፋ ያለን እንቅስቃሴ ያደርጋል። የቶድ ቦህ እንቅስቃሴ በዚህ የሚያበቃም አይመስልም። የክለቡ ባለቤት 20 ሚሊዮን ዩሮ መክፈል አለባችሁ ተብሏል ለጆብ ቤሊንግሃም። የቼልሲው የተከላካይ ስፍራ ተጫዋች ማሎ ጉስቶ ስለ ቼልሲ ደጋፊዎች ሐሳቡን አጋርቷል። ለቡድኑ ከፍተኛ የሆነ ኢነርጂ እየሰጡ ነው። ይህ በጣም የተለየ ነው። በክለቡና በደጋፊው መካከል ያለው ግንኙነት ጥብቅ መሆኑን ያሳያል። በእያንዳንዱ ጨዋታ ከኛ ጀርባ ናቸው። በተለይም አሁን በቀረው የፕሪሚየር ሊግ ጨዋታ ላይ እነኚህ ደጋፊዎች በደንብ ያስፈልጉናልና ለቡድኑ አሸናፊነት መንፈስ የእነኚህ ደጋፊዎች በየስቴዲየሙ ስለሚያስፈልገን ደጋፊዎቹ እስከ ውድድር ዓመቱ መጨረሻ ከኛ ጋር በዚሁ መልኩ እንዲቀጥሉልን እንፈልጋለን ብለዋል።
ቼልሲ ያለፉትን 5 ተከታታይ ጨዋታ በሜዳቸው ስታንፎርድ ብሪጅ ሽንፈት አልገጠማቸውም። ወልቭስን አሸንፈዋል፣ ዌስትሃምን አሸንፈዋል፣ ሳውዝሃምፕተንን አሸንፈዋል፣ ሌስተር ሲቲን አሸንፈዋል። አሁን ደግሞ ቶትናም ሆትስፐርስን አሸነፉና በፕሪሚየር ሊጉ ስታንፎርድ ብሪጅ ላይ ባለፉት 5 ጨዋታም ሽንፈት ያልገጠመው 5ቱንም በድል ያጠናቀቀ ቡድን ነው የኤንዞ ማሬስካው ቡድን ቼልሲ። አንዲ ሮበርትሰን ስለ ትሬንት አሌክሳንደር አርኖልድ ስለሚወሩ ወሬዎች ምላሹን ሰጥቷል። ትኩረታችን አርኖልድ ጤናማ ሆኖ እንዲመለስና ያንን ካደረገ በኋላ ደግሞ ወደ ሜዳ ተመልሶ ለቡድኑ ማድረግ ያለበትን እንዲያደርግ ነው። ይህን ካደረገ በኋላ የሚሆነው ይሆናል ብለዋል። እስካሁን ምን እንደሚሆን ማንም አያውቅም። ሰዎች ማውራት ይችላሉ እና ብዙ መላምት ወሬዎች አሉ። ሁሉም ሰው ስለሱ እያወራ ነው። እኛ ግን የቀኝ ተከላካያችን ከጉዳት እንዲመለስልን ቶሎ እሱ ላይ ነው ትኩረት እያደረግን ያለው ብሎ ነገሩን አልፎታል። በቀጣይ ክረምት በይፋ የሪያል ማድሪድ ተጫዋች እንደሚሆን 100% እንደተረጋገጠ ይታወቃል። በነገራችን ላይ ውድ ቤተሰቦቻችን በትሬንት አሌክሳንደር አርኖልድ ጉዳይ ላይ ሪያል ማድሪዶች በቅርቡ ይፋዊ መግለጫም ይሰጣሉ ተብሎ ይጠበቃል። ጋሪ ኔቭል ስለ አሁኑ ሊቨርፑል ተናግሯል። ሰዎች ይህ ውድድር ዓመት ለሊቨርፑል አሳዛኝ ነው። በ15 ቀን ውስጥ ከአውሮፓ ሻምፒዮንስ ሊግ ከካራቦ ካፕ ፍጻሜ እንደዚሁም ከኤፍኤ ካፕ ውድድር የተሰናበተና ዋንጫን ያጣ ቡድን ነው። አሳዛኝ ነው ሲሉ ሰማያለው ይላል ጋሪ ኔቭል የቀድሞ ዩናይትድ ተጫዋች። የለም አሳዛኝ ቡድን አይደለም ሊቨርፑል፣ እንደውም የማይታመንና ምርጥ የውድድር ዓመት አሳልፏል። ሁላችንም ክሎፕ ባለፈው የውድድር ዓመት ሊቨርፑልን ሲለቅ እኮ ይህ ቡድን አበቃለት ብለን ነበረ። አሁን እንደምታዩት ፕሪሚየር ሊጉን ዋንጫ ሊያነሳ ነው። ተጫዋች ሳያስፈርም በዚህ ሁሉ መድረክ የአውሮፓ ምርጡ ቡድን መሆኑን አሳይቷል። ስለዚህ ሊቨርፑል አሳዛኝ ቡድን ሳይሆን የፕሪሚየር ሊጉ የውድድር ዓመቱ ምርጡ ቡድን ነበር ብለዋል። ይህ የጋሪ ኔቭል የግል መልከታ ነው። ቨርጅል ቫን ዳይክ በሚቀጥለው ሳምንት አዲስ ዜና ጠብቁ እያለ ነው ለሊቨርፑል ደጋፊዎች። ዜናው ምንድን ነው ተብሎ ሲጠየቅ ደግሞ የሰጠው ምላሽ አነጋጋሪ ነው። ጥሩ ይሁን መጥፎ ግን አሁን ላይ የማውቀው ነገር የለም። ከዚህ በፊትም ብዙ ተናግሬ ያለው ምንም ይፈጠር ምን ሁሌም የተረጋጋው ነኝ። ክለቡን ወዳለው ክለቡም ይወደኛል። ለሊቨርፑል መጫወትን ወዳለው በእያንዳንዱ ጨዋታም ሁሉ አቅሜን መስጠት እፈልጋለሁ። አሁን ላይ እንዲህ ብዬ ሰውን ማስደንገጥ አልፈልግም። ቀጣይ ሳምንት ሰበሩን ዜና ተሰሙታላችሁ። ጥሩ ይሁን መጥፎ ግን አሁን ላይ መናገር አልችልም ብሏል። የሊቨርፑል ደጋፊዎች ከዚህ ሐሳብ ምን ተረዳችሁ? ሊለቅ ዳርዳለግ ያለ ነው እሱም እንደ ትሬንት አሌክሳንደር አርኖልድ ወይንስ ኮንትራቱን ሊፈርም ነው? ቢፈርም የደስታ ስለሆነ ለምን በቀጥታ አይናገረውም ነበር? በርካቶች ከዚህ እሱ ሐሳብ ስር የሰጡት ሐሳብ ነበረ። የእናንተን ሊቨርፑል ያናጋሩን። ከአርሰናል ጋር በተያዘ ቀጣይ ሳምንት በተለይም ከማክሰኞ ምሽት ማለት ነው ወሳኝ ጨዋታቸውን ከሪያል ማድሪድ ጋር ያደርጋሉ። ከዚህ ጨዋታ ጋር በተያያዘ በሪያል ማድሪድ በኩል ያው ተጫዋቾቻቸው እንደማይቀጡ ነገርናቸው። የጨዋታ ቅጣት አያልፋቸውም ቢያንስ ያርሰናሉ ጨዋታ። ነገር ግን በጉዳት ላይ የሚገኘው የሪያል ማድሪድ ቁጥር 1 ግብ ጠባቂ ቲቦት ኮርታ ለአርሰናል ጨዋታ ይደርስ ይችላል ተብሏል። ግብ ጠባቂው በማክሰኞ የአርሰናል ጨዋታ በእርግጠኝነት ይደርሳል ብለው እንደሚጠብቁ አሰልጣኙ ዛሬ አረጋግጠዋል። ሪያል ማድሪድ ቀጣይ ሳምንት ማክሰኞ ወደ ለንደን በማምራት የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ያደርጋልና ስለዚህ አርሰናል ፈታኝ ግብ ጠባቂ ከፊቱ ሆኖ ጨዋታውን እንደሚያረግም እንዲሁ ተረጋግጧል። መድፈኞቹ ግን ወሳኝ ጨዋታቸውን በምሳ ሰዓት ከኤቨርተን ጋር ነው የሚያደርጉት። በዚህ ጨዋታ መርሃ ግብር ላይ ታዲያ የተጫዋቾች ግልጋሎት ሊያገኝ ይችላል ተብሏል። በጨዋታው ጁሊያን ቲምበር እና ቤን ዋይት የመድረስ ዕድላቸው ከፍተኛ ነው ብሏል አሰልጣኝ ማይክል አርቴታ። ሁለት ተጫዋቾች በጨዋታው የመሰለፍ ዕድል ይኖራቸዋል ሲሉ የተደመጡት አሰልጣኝ ማይክል አርቴታ ካላፊዮሪ ለጨዋታው ብቁ አለመሆኑን የገለጹት አሰልጣኝ ማይክል አርቴታ የጋብርኤልን ከውድድር ዓመት ውጭ መሆንም ትልቅ ጦት ብለውታል። ጋዜጠኞች የሪያል ማድሪድ ጨዋታ ከኤቨርተን ጨዋታ በላይ ነው ግን ብለው ሲጠይቋቸው እሳቸው ለየት ያለ ምላሽ ሰጥተዋል። አርቴታ ይህ ትክክል አይደለም፣ የኛ ትልቁ ጨዋታ የኤቨርተን ጨዋታ ነው። ምክንያቱም ይህንን የኤቨርተን ጨዋታ ለሪያል ማድሪድ ጨዋታ ዝግጅት የሚጠቅመን ትልቅ ጨዋታ ነው። ኤቨርተንን አሸንፈን ለሪያል ማድሪድ ጨዋታ ጥሩ የመንፈስ ዝግጅት ያስፈልገናልና ወሳኙ ጨዋታ ከሪያል ማድሪድ በፊት የኤቨርተን ጨዋታ ነው። ለሱ ራሳችንን በደንብ እያዘጋጀን ነው ብለዋል። አምኖ ለመቀበል አስቸጋሪ ነው። ቡካዮ ሳካን ገና ከማግኘታችን ማጋሌሽን አጣን። ለረጅም ጊዜ ከሜዳ ይርቃል። አሁን የተለያዩ መፍትሄዎችን በመፈላለግ ላይ ይገኛለሁ። ለጋብርኤል ማጋሌሽ ጉዳትም ልክ ለሳካ መፍትሄ እንደፈለግንለት ሁሉ እንፈልግለታለን ብለዋል። አርቴታ ሚኬል ሜሪኖ በአጥቂነት እንዲጫወት እንዳሳመኑት ሲጠየቁ
እሱ አብሮ ለመስራት የሚያስደስት አይነት ተጫዋች ነው እና እሱን ወደ ክለብ ልናካተተው ከፈለግንባቸው ምክንያቶች አንዱ ይሄ ነበረ። ካለው ብዙ ተሰጥኦ ተጫዋቾች ውስጥ አንደኛው እሱ ነው። በጣም አስተዋይና እግር ኳስን የሚወድ ሰው ነው። ስለዚህ እኛ በመረጥነው ቦታ ላይ ለመጫወት 100% ዝግጁ ሆነም ተጫዋቻችን ብለው ወድሰውታል። ወደ ጉዲሰን ፓርክ ሲያመሩ 9 ቁጥር ተጫዋቻቸው ያለምንም ጥርጥር እሱ እንደሆነ ይታወቃል። ባለፈው ውድድር ዓመት ወይም ለመጨረሻ ጊዜ ኤቨርተንን ጉዲሰን ፓርክ ስቴዲየም ላይ ሄደው ሲገጥሙ ግን ብቸኛ የማሸነፊያ ግብ ያስቆጥሮላቸው የነበረው በወቅቱ ሌሃንድሮ ትሮሳርድ ነበረ። በሳካ በኩል ጥያቄ ቀርቦላቸው ነበረ ማይክል አርቴታ ቡካዮ ሳካ ከኤቨርተን ጋር ቋሚ ሆኖ ይጠቀሙታል ወይ ተብለው ጠይቀው ነበረ። ይህን የሚወስነው በጨዋታው ሰዓት ነው። መጫወት የማይችሉ ብዙ ተጫዋቾች አሉ። ስለዚህ መወሰን ይኖርብኛል ጨዋታው ሊጀምር ሲል ይህ ተጫዋች ማለትም ቡካዮ ሳካ ቋሚ ይሁን ተጠባባቂ ሆኖ ይጀምር የሚለውን ሰዓቱ ሲደርስ ወሰናለሁ ብለዋል። ዴቪድ ሪያ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ላይ ያዳናት ኳስ የመጋቢት ወር ምርጥ ሴፍ ተብላ ተመርጣለታለች። የብሩኖ ፈርናንዴስን ኳስ ነበረ ባለቀ ደቂቃ ያዳናትና 1-1 ጨዋታው ተጠናቀቀ። የወቅቱ የጨዋታው ኮከብ ነበረ ይህ ተጫዋች በተለይ አርሰናልን ከማዳን አንጻር ፕሪሚየር ሊጉም ኦፊሻል በሆነ ገጹ የወሩ ምርጥ ኳስ የማዳን ቅጽበት የዴቪድ ሪያ የብሩኖ ፈርናንዴዝን ያዳነበት ሆኗል። ማይክል አርቴታስ ስለ ቀድሞ ስላሰለጠኑት ኬቨን ደብሮይና ምን አሉ የሚለውን እናድርስ። ለኔ በፕሪሚየር ሊጉ ከታዩ ምርጥ ተጫዋቾች አንዱ ነው ብለዋል አሰልጣኝ ማይክል አርቴታ ኬቨን ደብሮይና። ደብሮይና ዛሬ ክለብ ማንቸስተር ሲቲን በውድድር ዓመቱ መጨረሻ እንደሚሰናበት ማሳወቁ አሳዛኝ ብለውታል። ነገር ግን ለሱ መልካሙን ሁሉ እንዲገጥመው እመኛለሁም ብለዋል። ማንቸስተር ዩናይትድ ቤት እንሂድ። ዛሬ ዩናይትድ ቤት ድብልቅልቅ ያለ ዜና ነው ያለው። ተጫዋቾች ከጉዳት ሲመለሱ፣ ገሚሶች ደግሞ ቤታቸውን ሊሸጡ ለደላላ ነግረዋል። አንድ ባንድ እንመልከተው የዩናይትድን መረጃ። የማንቸስተር ዩናይትዱ የመሃል ሜዳ ተጫዋች ኮቢ ሜኖ በማንቸስተር ሲቲ ጨዋታ ወደ ሜዳ እንደሚመለስ አሰልጣኝ ሩበን አሞሪም ተናግረዋል። ኮቢ ሜኖ ወደ ሜዳ ይመለሳል፣ ነገር ግን በቋሚነት ጨዋታውን አይጀምርም ሲሉ አሰልጣኝ ሩበን አሞሪም ያረጋግጠዋል። በሌላ በኩል ማቲያስ ዲ ሊክት በኖቲንግሃም ጨዋታ ባጋጠመው ጉዳት ምክንያት ለማንቸስተር ሲቲ ጨዋታ መድረሱ ነገር አጠራጣሪ ብለውታል። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም ከማንቹሪያን ደርቢ ጨዋታ በፊት በርካታ ነጥቦችን አንስተዋል። አንድ ባንድ እንመልከታቸው። ማንቸስተር ሲቲን ማሸነፍ እንፈልጋለን፣ የፕሪሚየር ሊግ ደረጃችንም ያሻሽልናል ብለዋል። ከሁሉም በላይ ጨዋታዎችን ማሸነፍ አለብን፣ ሙሉ ትኩረታችን በእሁዱም የማንቸስተር ሲቲ ጨዋታ ላይ ነው ሲሉ ተደምጠዋል። ትኩረት የማደርገው ከማንቸስተር ሲቲ ወቅታዊ ችግር ይልቅ የኛ ችግር ላይ ነው፣ ከነሱ የበለጠ ችግር አለብን፣ ስለዚህ ማተኩሮ የራሳችን ችግር ላይ ነው ብለዋል። ጋርናቾ እንደ ሌሎቹ ተጫዋቾች ጥሩ ነገር እየሰራ ነው፣ አጨራረስ ላይ መሻሻል አለበት፣ ጎሎችን በቀላሉ የሚያስቆጥረው ብሩኖ ፈርናንዴዝ ብቻ ነው፣ ጋርናቾም እንደዛ እንዲያስቆጥርልን እንፈልጋለን ብለዋል። ብዙ ጊዜ ያስፈልገኛል የምል አይነት አሰልጣኝ መሆን አልፈልግም፣ እንደዛ አይነት አሰልጣኝም አይደለውም። ሜሰን ማውንትን በቋሚነት መጫወት የሚችል ከሆነ እንመለከታለን፣ የጨዋታው ሰዓት ላይ እንወስናለን ብለዋል። አሞሪም በቀጣይ ዓመት ዋንጫ እንበላለን እያልኩ ግን አይደለም፣ እብድም አይደለውም። ቀጣይ ዓመት በጣም የተሻለ ለመሆን ግን ብዙ መሰናክሎች እንጋፈጣለን። 2028 ማንቸስተር ዩናይትድ የምስረታ በዓሉን ሲያከብር በወቅቱ እንግዲህ በማንቸስተር ዩናይትድ በኩል ዋንጫ የማንሳት እቅድ ይዘው እየሰሩ እንደሆነ ይታወቃል። አሞሪም በሚቀጥለው ዓመት እንግዲህ ሻምፒዮን ካልሆነ ቡድናቸው ለ2028 የሚያስፈልጋቸውን ዝውውር ግን በቀጣይ ክረምት ላይ እንደዚሁም ያደርጋሉ ተብሎ ይጠበቃል። ኬቨን ደብሮይናን በተመለከተ ግን እሳቸው ለየት ያለ ሐሳብን ያነሱት። ኬቨን ደብሮይና በተሳሳተ የማንቸስተር ከተማ ክለብ ነው የነበረው፣ እናም አሁን ለቋል፣ ወደ ትክክለኛ ቦታ ያመራል ብዬ አስባለሁ፣ መልካሙን ሁሉ እመኝለታለሁ ብሏል። ምናልባት ስለ ኬቨን ደብሮይና ከተሰጡ ሐሳቦች ሁሉ ለየት ያለ እሳቸው ነበረ። በእርግጥ ከተቀናቃኝ ቡድንነታቸው አንጻር ይህን ሐሳብ መናገራቸው ብዙም ላያስገርም ይችላል፣ ግን ኬቨን ደብሮይና በተሳሳተ ቦታ ነበር ብለዋል። ኬቨን ደብሮይና ከሊጉ የምንጊዜ ምርጥ አማካዮች ውስጥ አንዱ ነው ያሉት አሰልጣኝ ሩበን አሞሪም የተፈጥሮ ሕግን ያማከለ ተጫዋች ብለውታል። ያለንም ጥያቄ የፕሪሚየር ሊጉም እንግዲህ ምርጥ ተጫዋች እና በፕሪሚየር ሊግ ውስጥም ከታዩ እጅግ በጣም ለየት ያሉ ተጫዋቾችም አንዱ ነበር ሲሉ አሰልጣኝ ሩበን አሞሪም በዛው አያይዘው ሐሳባቸውን ገልጸዋል። ለየት ያለው ዜና ዛሬ በማንቸስተር ዩናይትድ ቤት አሌሃንድሮ ጋርናቾ በማንቸስተር ከተማ የሚገኘውን 4 ሚሊዮን ፓውንድ የሚያወጣውን ቤቱን ለሽያጭ አቅርቦት ደላሎች እየተመላለሱበት ነው ይላል የዘሰን ዘገባ።
ማንቸስተር ዩናይትድ ቤት ቆይታው እርግጥ ያለው ነው። አሌሃንድሮ ጋርናቾ ቤቱን ለመሸጥ እንግዲህ ይፋ ማድረጉን ተከትሎ በርካቶች ሌላኛው ከማንቸስተር ዩናይትድ ተሰናባች ተጫዋች እያሉት ይገኛሉ። መረጃውን ጥርት አድርገን በቀጣይ ስፖርት የመረጃ ክፍለ ጊዜ ለምን ለሽያጭ አቀረበው የሚለውን ደግሞ የምናጋራችሁ ይሆናል። ከማንቸስተር ዩናይትድ ጋር በተያያዘም በጣም አስደናቂ ብቃትን እያሳየ ነበርና በጥር ወር አርሰናል ለቆ ለማንቸስተር ዩናይትድ ዋናው ቡድን የፈረመው ሃይደን ኤቨን ከጉዳት የሚመለስበት ቀን እስካሁን ይፋ እንዳልተደረገ ይታወቃል። ለመደበኛ ልምምድም አልጀመረም። ዛሬ ግን እሱ በይፋዊ ገጹ ላይ መጥቶ በጥሩ ሁኔታ እያገገመ መሆኑን ገልጾ በቅርብ ቀናት ውስጥ ወደ ሜዳ መለሳለሁ ብሏል። ግን ያ የሚመለስበትን ቀን እስከዚህ ሰዓት ድረስ ይፋ አላደረገው። ማንቸስተር ዩናይትድ ቤት አስደናቂ ብቃታቸውን በጥቂት ጨዋታዎች ካሳዩ የግራ ተመላላሽ ተጫዋቾች አንደኛው ነበረ። ለማንኛውም ማንቸስተር ዩናይትድ ከፕሪሚየር ሊግ በላይ የኢሮፕ ሊግ ላይ ግን እነኚህ ተጫዋቾች ሳያስፈልጉት አይቀሩም። ቃል ስፖርት ዩቲዩብ ቻናላችን የተመረጡ ያልተደገሙ ያልተንዛዙ ለእናንተ ውድ አድማጮቻችን ደግሞ በተሰሟቸው በላይ የመራረጥናላችሁ ስፖርታዊ ጥንቅሮቻችን እነኚህን ይመስሉ ነበር። ስለነበራችሁ ቆይታ ከልብ እናመሰግናለን። ታዲያ ላይክ እያደረጋችሁ አታበረታቱንም ወይ? ከልብ አመሰገን። ከጥቂት ደቂቃዎች በኋላ ቃል ስፖርት ዩቲዩብ ቻናል ቅዳሜ እሁድ የሚደረጉ ጨዋታዎች ላይ ደግሞ ሰፋ ያለው ዳሰሶችን በቀጣይ የሚጠበቀው ዝውውር መስኮት ላይ የአውሮፓ ትልቅ ክለቦችን ወቅታዊ እንቅስቃሴ ጨምረን ሌሎች ተጨማሪ መረጃዎችን ይዘን ዳግም እንመጣለን። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኝተን ያሁኑን እዚህ ጋር ቋጨን። ሰናይ ጊዜ